ሰላም የቤክ ዩቲዩብ ቤተሰቦች፣ ዛሬ ወደ ማናውቀው ግን ወደ ማንቀይረው አስፈሪ እውነት ልንጓዝ ነው። እስቲ አስቡት፣ ነገ ጠዋት ከእንቅልፋችሁ ስትነሱ ፀሐይ አልወጣችም ወይም ደግሞ ሰማዩ ቀለሙን ቀይሯል። ምን ታደርጋላችሁ? የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ አንስቶ አንድ ጥያቄ እንቅልፍ ይነሳዋል። ይህ ሁሉ የሚቆመው መቼ ነው? የምድራችን ፍጻሜስ ምን ይመስላል? ዛሬ በቤክ ዩቲዩብ የዓለምን ፍጻሜ በሶስት አይኖች እናያለን። ሳይንስ ስለ ዓለም ፍጻሜ ምን ይላል? የሃይማኖት መጻሕፍትስ ምን ትንቢት ተናግረዋል? ወይስ እኛው ራሳችን የፈጠርነው ቴክኖሎጂ ያጠፋን ይሆን? እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም መልሱ ከምትገምቱት በላይ አስደንጋጭ ነው። መጀመሪያ ሳይንስን እንጠይቅ። ሳይንቲስቶች እንደሚሉት ከሆነ ምድራችን የምትጠፋው በራሷ ምክንያት ሳይሆን ከውጪ በሚመጣው ኃይል ነው። የፀሐይ ሞት ወይንም ዘ ዴዝ ኦፍ ሰን። ፀሐያችን የኃይል ምንጫችን ናት፣ ግን ደግሞ ገዳያችን ልትሆን ትችላለች። በቢሊዮን ዓመታት ውስጥ ፀሐይ ሃይድሮጂን ነዳጇን ስትጨርስ ወደ ሬድ ጃይንት ወይም ቀይ ግዙፍ ኮከብነት ትቀየራለች። በዚህ ጊዜ መጠኗ እየሰፋ ስለመሄድ ሜርኩሪን፣ ቬነስንና ምናልባትም ምድራችንን ትውጣለች። ውቅያኖሶች ይተናሉ፣ ተራሮች ይቀልጣሉ። ይህ የማይቀር የሳይንስ እውነት ነው። ሌላኛው አስትሮይድ ነው። ከ66 ሚሊዮን ዓመታት በፊት ዳይኖሰሮችን ያጠፋው ግዙፍ አለት እንደገና ቢከሰትስ? ናሳ በየቀኑ ወደ ምድር የሚጠጉ የጠፈር አካላትን ይከታተላል። አንድ ከተማ የሚያክል አስትሮይድ ምድርን ቢመታ የሚያስከትለው ፍንዳታ ብቻ ሳይሆን ወደ ላይ የሚወጣው አዋራ የፀሐይን ብርሃን ለወራት በመጋረድ ኒውክለር ዊንተር ይፈጥራል። እጽዋት ይሞታሉ፣ የምግብ ሰንሰለት ይቋረጣል። በመጨረሻው ዘመን የሃይማኖት እይታዎች ምን ይመስላሉ? ሳይንስ ስለ ጠፈር ድንጋይ ሲያወራ፣ እምነቶች ደግሞ ስለ ሰው ልጅ ስነ ምግባርና መለኮታዊ ፍርድ ይናገራሉ። አብዛኛው የዓለማችን ሕዝብ የሚያምነው የዓለም ፍጻሜ በመለኮታዊ ኃይል እንደሚሆን ነው። በክርስትና በመጽሐፍ ቅዱስ ውስጥ በተለይም በራእይ ዮሐንስ ላይ ስለ ፍጻሜ በሰፊው ተጠቅሷል። ጦርነት፣ ረሃብ፣ ቸነፈርና የክርስቶስ ተቃዋሚ መምጣት እንደ ምልክት ተቀምጠዋል። ታላቁ መከራ ከመጣ በኋላ የኢየሱስ ክርስቶስ ዳግም ምጽአት ይሆናል ተብሎ ይታመናል። ሰማይና ምድር ያልፋሉ፣ አዲስ ሰማይና አዲስ ምድር ይተካሉ። በእስልምና እምነት ያውመል ቂያማ የፍርድ ቀን በመባል ይታወቃል። ምልክቶቹ በሁለት ይከፈላሉ፣ ትናንሽና ትላልቅ። ከትላልቆቹ ምልክቶች መካከል የፀሐይ ከምዕራብ መውጣት፣ የደጃል መምጣትና የነቢዩ ኢሳ ወይንም ኢየሱስ መመለስ ይገኙበታል። በዚህ ቀን ሁሉም ነገር ይጠፋል፣ ሙታን ይነሳሉ፣ ፍርድም ይሰጣል። እነዚህ ትንቢቶች የሚገናኙበት አንድ ነጥብ አለ። የዓለም ፍጻሜ የክፋት ማብቂያና የአዲስ ሕይወት መጀመሪያ ነው። ነገር ግን ወዳጆቼ፣ የዓለም ፍጻሜን ለመጠበቅ በቢሊዮን ዓመታት መጠበቅ ወይም መለኮታዊ ጣልቃ ገብነት ብቻ ማየት አይጠበቅብን ይሆናል። ምክንያቱም የሰው ልጅ ራሱ የመጥፊያ ቁልፉን ይዞ ሊሆን ይችላል። አንደኛ፣ ኒውክለር ጦርነት። በዓለም ላይ ያሉ ልዕለ ኃያላን ሀገራት ምድርን ደጋግመው ለማጥፋት የሚያበቃ የኒውክለር ጦር መሳሪያ አከማችተዋል። አንድ መሪ በተሳሳተ ስሌት ቀይ አዝራሩን ቢጫን በደቂቃዎች ውስጥ ዓለም አመድ ትሆናለች።
ሌላኛው ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ኤአይ ነው። ይህ የዘመናችን አዲስ ስጋት ነው። ኤሎን መስክ ጨምሮ ብዙ ሊቃውንት ኤአይ ከሰው ልጅ አቅም በላይ ካደገ እኛን እንደ ስጋት ሊቆጥረን ይችላል ብለው ያስጠነቅቃሉ። ልክ እንደ ተርሚኔተር ፊልም ሮቦቶች ዓለምን ቢቆጣጠሩስ? ሶስተኛው የአየር ንብረት ለውጥ ነው። ይህ ትንቢት አይደለም፣ አሁን እየሆነ ያለው እውነት ነው። የበረዶች መቅለጥ፣ የባህር ወለል መጨመር እና ከፍተኛ ሙቀት መኖሪያ ምድራችንን ቢሞላ ሰው ልጅ ሊኖርባት የማይችል አድርጎ ሊቀይራት ይችላል። እንግዲህ የዓለም ፍጻሜ በሳይንስ በእምነት ወይም በሰው ስህተት ሊመጣ ይችላል። ይህ ሁሉ የሰማችሁት እንድትፈሩ ወይም ተስፋ እንድትቆርጡ አይደለም። እውነታው ግን ይህ ነው። ፍጻሜ መኖሩን ማወቃችን ዛሬ ላለን ጊዜ ዋጋ እንድንሰጥ ያደርገናል። ፀሐይዋ ዛሬ ወጥታለች። አጠገባችን የምንወዳቸው ሰዎች አሉ። የምንተነፍሰው አየር አለን። ነገር ግን ነገ ምን እንደሆነ ስለማናውቅ ዛሬ በመልካምነት በፍቅርና በደስታ እናሳልፍ። የዓለም ፍጻሜ መቼ ይመስላችኋል? የትኛው መላምት ነው ለእናንተ ስሜት የሰጠው? በሳይንስ ወይስ በትንቢት? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ለቤኪ ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው እጅግ አስደናቂ ቪዲዮ እስክንገናኝ ቸር ይግጠመን።